የምናየው ቪዲዮ ኮሜንት ቀጥሎ የምናየው ቪዲዮ ሰሞኑን በቲክቶክ ላይ አንዲት ሙስሊም እህት ባሏን ሌላ ሚስት ይዘህና እና ሁለተኛ ሚስት እንድታገባ ፈልጋለሁ፣ ሁለት እንድንሆን ፈልጋለሁ ያለች ስታስጨንቀው ነው የሚያሳየው። ሐሳባችሁን አጋሩ። ምናልባት በኮሜንት የሚታረም ነገር ካለ ተጨማሪ ቪዲዮ ሰራበታለሁ ማለት ነው። ባለ ከሆነ ግን እኔ ደግሞ ሁለተኛ እንድታገባ ፈልጋለሁ። ሁለተኛ ምን ችግር አለው? ትወደኛለህ አይደል? እኔ አንቺ የሚያስደስሽ ነገር ሁሉ አደርግልሻለሁ አላልከኝም? እሺ ካልወደድኳትስ ልጅ እንዴ ትወዳታለህ። ልክ እንደኔ ናት። የምርሽ ነው ግን አላህ ጀምሬ ነው። አታበሳጨኝ። አሁን ያናደርከኝ ሲሪየስ እኮ ነው። ለምንድን ነው የምትስቅ? ወይ ጉዴ እንዴ! ወይኔ እሺ አሁን ምን አልከኝ? መጨረሻ ማለት ነው ከልጅቷ ጋር ላስተዋውቃችሁ ትመጣለች ማለት ነው። ወላሂ አልፈልግም እንዴ! አልፈልግም። አትወደኝም እንዴ? አንቺን እወድሻለሁ፣ በጣም ነው የምወድሽ። እሺ እኔ የምፈልገው ነገር አታረገልኝም? ፍላጎት እኮ ይሄ እኮ ፍላጎት አይባልም። ፍላጎቴ ነው እንዴ! ይሄ እኮ አንቺ አታገቢያትም፣ እኔ ነኝ የማገባት። ስለዚህ እኔ ምርጫ ነው። እኔ አልፈልግም፣ አላገባም እኮ እኔ ፈቃደኛ ከሆንኩስ። ወንዶች የሚፈሩት ሚስቶቻቸው ናቸው እና እኔ ደግሞ ፈቃደኛ ሆኜ አግባ እያልኩ ነው። ኧረ ጉድ አመጣሽ የምር። እንዴት ሆነው በቃ እንደዚህ እንዲቻላል እንዴ? ያለ ይቻላል። ለምን አይቻልም እንዴ? ደግሞ ሸሪያ ነው የፈቀደ። እስከ 4 ነው የተፈቀደ። ሞላውልሽ አቅሽ ሞልቻለሁ። አዎ አልሐምዱሊላህ፣ ምንም የጎደለብኝ ነገር የለም። በኪራይ ቤት እየኖር ችግር የለውም። ነገ ብትቸገርስ? አንቸገርም። አላህ ከሪም አናጣም። አንተ እሱ ነው የሚያሳስበክ። ስግጥ ሰገጤ እንደምን ዋላችሁ? ኧረ የሚገርም ነው በእውነት በጣም እንጃ። እንዴት አያችሁት ይሄን ነገር? እሺ ይሄንን ታሪክ ያመጣው ዝም ብዬ አይደለም። እኔ መቼም የሆነ ነገር ማንሳት እፈልጋለሁ አይደለም ቤተሰቦቼ። አንድ ኦርቶዶክሳዊ የገጠር አባወራ እና ባለ ሀብት ናቸው። እኔ እንግዲህ ሄጄ የሰማሁትን ነው የምነግራችሁ። እና ወንጌል ለማስተማር እና ደግሞም ቅዱሳን ስዕላትን በብዙ ሰርቼ ይዤ ሄጄ የገጠር ቤተክርስቲያንን ሙሉ ቤተ መቅደሱን እንድሰራ ታዝዤ ብዙ ማቴሪያል ይዤ ነው የሄድኩት። ባይዘው በጣም ብዙ ገጠር ቤተክርስቲያን ላይ ብዙ ስዕል ሄጄ ለጥፌ መጥቻለሁ፣ ስዕሎቼን ማለት ነውና በዚህ ተልእኮ ግን ብዙ ነገር ነው የተማርኩት፣ በወንጌል አገልግሎትም በዚሁ አገልግሎትም። እና እኛ አባወራ ኮሚቴ ውስጥ አንድ ናቸውና ተባረዋል አሉን። መጀመሪያ በስልክ ያናገሩኝ እሳቸው ናቸው። ሲሄድ ግን አይ እሳቸው ጥሩ ነገር አላደረጉም ተባረዋል አሉ። ምንድነው ስላቸው አይ እንደው ዝም ብለው ውሏቸው ሁሉ ከሙስሊም ጋር ሆነና አሉ። ያው ሙስሊሞች ስለተፈቀደ ነው እንግዲህ የምነግራቸው፣ ይሄን እንደ ሐሜት አይደለም። ከነሱ ጋር ሆነና እንደው የኛ ሀገር ሰው እንደው በቃ ዝም ብሎ መቀላቀል ይወዳል አሉ። ምንድነው እስቲ ንገሩኝ፣ አጫውቱኝ አልኳቸው። ስዕሉን እየለጠፍን ይነግሩኛል። በመሰላል ላይ ወጥቼ ነው እንግዲህ ስዕል የምለጥፈው። አስቡት፣ የቤተ ክርስቲያን ስዕል ሲለጠፍ አይታችኋል? በጣም እኔ ከፍታ በጣም ነው የምፈራውና በገመድ ታስሬ ወጥቼ ምናምን ነው። ራሴ ካልለጠፍኩ ደግሞ ደስ አይለኝምና ከዛ እየሰራን ነው። እንዴት ስዕሉ ለጥፌ እንደጨረስኩ አላውቅም። ታሪኩን እየሰማው እኛ አባት ሚስታቸውን ካገቡ በኋላ ውሽማቸውን ማምጣት ፈለጉ። ከዛ ድግምት ያስደግሙባታል። ማለት ሚስታቸው ላይ የተደገመው ድግምት ምንድነው? ሚስትህን አምጣ እና ሁለተኛው ሚስት አግባና ድገም፣ በቃ ችግር የለውም ታግዘኛለች፣ እኔ እያረጀውብህ ነው እና ሚስትህን አምጣና አብራኝ ትኑር፣ እኔንም ታግዘኛለች፣ ለአንተም ልጅ ትወልድልሃለች፣ በቃ ችግር የለውም እንዲሉ አድርገው አስደገሙባቸው። ያስብላል። ኧረ ወየው ያስብላል። ከዛ እንግዲህ ገና ይሄ ዋናው አይደለም። እንግዲህ ቀጥሎ ያለው ስትሰሙ ነው የምትደነግጡት። ከዛ እኛ አባት እሺ እንድትል አድርገው ያስደግማሉ። ሴትዮዋም እሺ ብለው ሴትዮዋም ይሄን ነገር ሲናገሩ እኛ አባት ይሻላል እንደው እስቲ ባካችሁ ሽማግሌ ልጠይቅ ብለው አውቀው ጎረቤት ምናምን ይመጣና አረች ሴትዮ የምትለው ምንድነው? ሚስት ይዘህና እንደው በቃ ሴት ይዘህናና
እኔንም ታግዘኛለች። እንደው በሩቁ ከሚሆን በቅርብ ይሻላል፣ አብረን እንሁን። ምናልባት ባመጣ በመርዝ ልትገላት ይሆናል፣ ውሽማ እንዳለኝና እንደሌለኝም ልታጣራ ይሆናል ምናምን ብለው አውቀው ተናገሩ። ይኸው በእውነት ሚካኤልን ገብርኤልን ብለው ማሉ ሴትዮዋ። እንዴ አጋንንት አይደለ ሎርንስ? ከዛ እሺ ተብሎ ከተፈቀደልህማ ምን ችግር አለው አሉና ወንዶቹ ኧረ ይሄማ ጥሩ ነው፣ የተመሰገነ ነገር ነው። ሚስት ስታረጅ እንግዲህ ለሌላ ሚስት የምትድር ከሆነ ምን ችግር አለው ምናምን ተባለ። መጣች ሚስትየው ተባለች። እኔ ጉድ ተባለ። በቃ የምትገርም የዋህ ሚስት ነች፣ እንደዚህ ባሏን እንደዚህ እንዲደሰት የምታደርግ ተባለና ገባች ውሽሚት። እንግዲህ ራሱን የደገመው ብያቸዋለሁ። እኔ እንደዚህ ያደረገው ከገባች በኋላ ደግሞ አብረው በሰላም እየኖሩ ነው። የሚፈልገውን ነገር እያገኘ ነው ከአንደኛዋ ከአዲሷ ሚስቱ ማለት ነው። ያቺኛዋ ደግሞ እየተጦረች ነው። ቤት ውስጥ እንግዲህ አብረው ይበላሉ፣ አብረው ይጠጣሉ ያለምንም እፍረት ማለት ነው። በቃ ተመችቷቸዋል። ሴትዮዋ የቤት እመቤት ናቸው። ወይኔ በላቸው ያስብላል። በኋላ ልጄ ልጠይቅ ብለው አዲስ አበባ ይመጣሉ። እኚህ እናት ሲመጡ መላከ መንክራት መምህር ግርማ ወንድሙ ጉባኤ ላይ ይጋብዟቸዋል። ሲጋብዟቸው እሪ ብለው ይጮኻሉ። ወይኔ ተበላው ተያዝኩ እያሉና መምህር ደግሞ መጨረሻ አካባቢ ላይ እንግዲህ ሲያጠምቁ ቆይተው እንደዚህ ጸበሉን እንደዚህ አድርገው በርቁ ጸበል ሲረጩ ከርቀት ነው የሚያገኛቸው እና በሉ ይበቃል ነገ ደግሞ ብለው መምህር ጨርሰው ጥምቀታቸውን ጨርሰው ሲሄዱ መንፈሱ እንደተቆሰቆሰ ወይ ይላል። በዛ የተነሳ ከጉባኤ ከሚያገለግሉት ወንድሞች መካከል በመቁጠሪያ መጥተው ልብ መልስ ታሰር ምናምን ብለው ያስሩትና ይቀመጣል። ለቤት ሲመጡ ማነህ አንተ እያሉ መቀጥቀጥ። የሴትዮዋ ኑ ብለው የጠሯቸው ዘመዶች እንግዲህ ለዝምድና ልጆቻቸው ጋር የመጡት እና እኔ ምንድነው የሆነ ስም ጠርተው ብቻ የገጠር አንዳንድ ቋንቋዎች አይያዙም እና እንዲህ ያለ መንፈስ ነኝ አለ። ብቻ የሆነ ስም ጠርቶ ምንድነው ደግሞ አንተ ምን አርግ ተብለ ነው ሲባል አይ እኔ ውሽሚት ነኝ፣ የባለቤቷ የዚች ሴትዮ ባል ውሽሚት ነኝ አለች። እንዴ እሺ ባልየውን እኔን ወደ ቤት እንዲያስገባኝ ድግምት እንዲደግም አስደገምኩበትና እሷ ላይ ደግሞ ደገመባት። ገባችሁ? ውሽማዋ ነች ነገረኛዋ። እሷ ወደ ቤት መግባት ስለፈለገች መጀመሪያ ባልየው ላይ መንፈስ ልካ እንዲደግምባት አደረገች ማለት ነው። ከዛ ገባች፣ ሶስተኛ ወገን ሆነ። ኦ ማይ ጋድ አለ ፈረንጅ። ከዛ ታሰረ። ሁለት ሰዎች ሆነው እኚህ ሴትዮ ጉዳያቸውን ሲጨርሱ መንፈሱ ሳይሸኝ ታሰረና ሄዱ እዛ አባታቸው ቤት ልጆቹ። እኔ ሊሄድ አካባቢ ባለው 2 ሳምንት ነው እንግዲህ ይሄ የተፈጸመው። ምክንያቱም በስልክ ያናገሩኝ ስዕል ናና ለጥፍ ያሉኝ እኛው አባት ናቸው። ኮሚቴ ናቸው፣ ከህዝብ የሚወከል ኮሚቴ ያለ እንደዛ ናቸውና የታወቁ የተከበሩ አባት ናቸው እኮ በሰፈሩ። የገባችው ለካ ቤት ገብታ ሚስትየዋን ፈንግላ እሷ ሚስት ልትሆን የፈለገችው ልትገላቸው ማለት ነው። እንግዲህ ሰይጣን መላክ ከፈለገች ሴትዮዋን መግደል ደግሞ በጣም ቀላል ነው ለሷ ማለት ነው። በበግ ቤት በገባ። ኧረ በስላሴ እናንተ እኔ ላይም እንደዚህ የሚያስቅ ኮሜንት መጻፍ ጀመራቸው። ኧረ ማን ነው በግ ማን ነው ፍየል? ሰውየው ነው በግ መሀል ላይ እና ባልና ሚስት ናቸው በግ የሆኑት። ግን ሰውየው ማን ሄደው ውሽማ ጋር አመንዝሮ አላቸው። ያ ነው ትልቁ ችግር የፈጠረውና ውሽሚት ለፈለፈች። ድምጿን ቪዲዮ ቀረጹ፣ የምትለፈልፈው በሙሉ ቀረጹና እቤት ሄደው ውሽሚትም ባለችበት አባትየውም ባሉበት ቤት ውስጥ ህፃናቶችም አሉ ባሉበት በሉ ተባለና አባዬ አንድ ቪዲዮ ልናሳይ ነው። ማታ እኮ ነው፣ ገጠር ነው አስቡት። እልም ያለ ገጠር ነው። ምንድነው ሲባል ባትሪ ቻርጅ አድርገው ሄዱት። ይሄንን ስማሉት። ከዛ ወይ ሲለፈልፍ ድምፁ የማን ድምፅ ነው? የውሽሚት ድምፅ ነው። ለምን መንፈሱ የእሷን ድምፅ አስመስሎ የሚጮኸው። ሴትዮዋ ደግሞ እናትየዋ ናቸው። አዩና አይኔ ነው ይሄ ድምፅ የማን ነው? የእሷ ድምፅ አይደለ እንዴ አሉ። አዎ አዳምጥ። ማነህ አንተ ሲባል እኔ ውሽሚት ነኝ ይላል። ከየት ነው? ለምን የመጣኸው? እንዲህ ሆኜ በቃ የተፈጠረውን ፕሮሰስ ምናምን ይናገራል። ምንድነው ተምታቶብኛል ይላሉ አባትየው። ሴትዮዋ ደግሞ
ብድግ ትላለች። የምትሰማው ነገር ግራ ገብቷታል። ቡና እያፈላች ነበረ። ቡና እንደዚህ እያጠበች ነበር አሉ። እንደዚህ ብትን አደረገችው። ተነሳችና ብድግ ብላ ተነስታ ሻንጣዋን ይዛ ሮጣ ወጣች። ከዛ ሄደው ያዟትና ነይ በዚህ በማታ የትም አትሄጂም፣ ጅብ ይበላሻል፣ በዛ ላይም ደግሞ ጥሩ አይደለም ነይ ብለው አስገቧት። እንደገና እያለቀሰች ገባች። ተው ይልቀቁኝ ብላ አይ አለበለዚያ ትታሰሪያለሽ ተባለች። በከተማ ሁሉ ይሄን ወንጀልሽን ከምንናገር ወይም ደግሞ አርፈሽ ከምትቀመጭ አሏትና እሺ ብላ ሲነጋ ትለቁኛላችሁ? አዎ እንደቅሻለን አሏት። ከዛ ያላቸው አማራጭ ምንድነው? ጉዱ ማፍረጥረጥ ነው። ምን አድርገው መቁጠሪያ ይዘዋል፣ መስቀል አለው ላይ ቀባ ቅዱስ ይዘዋል። አይናቸውን ቀባ ቀባ ያደረጉ። ዕጣኑ የቤተ ክርስቲያን ዕጣን ነው። ካህን ተጠርቶ ዕጣኑ ይጨስ ተባለ። የገጠር ሰው በጣም ጠንቃቃ ስለሆነ ማለት ነው። በመቁጠሪያ እንደ እናትየዋን ላጥ ሲያደርጓቸው ጊዜ ወይኔ ማን አንተ ነው ሸሚት ከሷ ነው የመጣሁታል ተናገር እንዲህ ሴትዮዋንም አፍዝዣት አደንዝዣታለሁ። ያበላኋት ነገር አለ በዚህ ባለፈው በነበረች ጊዜ እንግዲህ በዛ ሳምንት ሰውየውንም እንዲያርገዋለሁ። እሷው እያለች የሷው ድምጽ ነው የሚሰማው፣ ግን የምትለፈልፈው እናትየዋ ነች። አይገርማችሁ? እሷው እኮ ነች ሴትዮዋ አለች፣ ግን ድምጿ ሳታወራ ሴትዮዋ ሳትለፈልፍ ሴትዮዋ ላይ እየለፈለፈ ነው መንፈሱ። የማኑ ወኪል ነው? የሴትዮዋ ወኪል ነው። የሐሳቧ ወኪል ነው። የተልእኮዋ የነጻ ፈቃዷ ወኪል ነው። የዓላማዋ ወኪል ነው ማለት ነው። ይሄ ነው እንግዲህ። ሌላ ቤት እንደዚህም አጋጥሞኛል። ባይዘው ሴትዮዋ መተት አድራጊዋ እዛ ጋር እዚህ ማን ነው በመቁጠሪያ ስንመታት እዚህ ጋር መተት አድራጊዋ እዛ ጋር ትላለች። ሲያወሩ እኩል ነው የሚያወሩት። መንትዮች እኩል ሲሳሳቱ አይታችኋል? ሲያወሩ እኩል ነው የሚያወሩት። አንዳንዴ አይደል ቃላታቸው ይጋጭባቸዋል። እና ማነህ ሲባል እገሌ ነኝ እንዲያርጊያት ሲል ሁለቱም እኩል ነው የሚያወሩት። እኩል ቃላቱ እኩል ነው የሚወጣው። እንደዚህ ሁለቱንም ይዟቸው መንፈሱ የሚያወራ ነው የሚመስለው። ታውቃላችሁ? የሁለቱንም አፍ አጋጥሞ የሚያወራ ነው የሚመስለው። ሁለት ጭንቅላት በአንድ መያዝ ይችላል። እንዲህ አጋጥሞኛል። እኔ ተአምር እኮ ነው እኮ እኔ እኮ በዚህ 13 14 ዓመት ውስጥ እኮ ስንት ጉድ ነው እኮ የሰማሁት። እና ይሄም ገጠመኝ እዚያው የምትሰሙትም ደግሞ ወንድማችን እንደው ምናልባት እንደ ትምህርት አድርጌ ያመጣሁት እንጂ ቲክቶክ ላይ የተቆራረጠ የተለቀቀ ነው። ማይክ አድርጋለች ምን እንደሚል ለመስማት ምናልባት ፌክ ሊሆን ይችላል። አውቀው ባልና ሚስት የሆነ ትኩረት ለመሳብ የሚያደርጉት ሊሆን ይችላል። ታዋቂ ለመሆን እንግዲህ ሁሉም አሁን ፌመስ ለመሆን እየሞከረ አይደል? ያም ሊሆን ይችላል፣ እውነት ላይሆን ይችላል። መጨረሻ ላይ ሊሳሳቁ ይችላሉ። ፓርት 1 ፓርት 2 እየተባለ እየተለቀቀ ነው። ግን ይሄ ገጠመኝ ይሄ ቪዲዮ ያን ገጠመኝ እንዳስታውስ አድርጎኛል። እሷ ባክ ሌላ ሚስት አምጣ በቃ አብራኝ ትኑር እንድታገባ ፈቀድኩልህ፣ ሸሪያው እንደውም 4 ይፈቅዳል አይደል ምናምን እያለችው ነው። በዚህ ዘመን ያለች ሙስሊም ግን እንደዚህ ትፈቅዳለች? እውነት 12 የተማረች ዩኒቨርሲቲ የገባች በጣም አፈቅረዋለሁ ወደዋለሁ የምትል እንደዚህ በቃ ሸበላ የሆነ ወንድ ሙስሊም የሆነ ወንድ አፍቅራ የእውነት ባሏ ቢሆን ሌላ ሚስት እንዲያገባ ትፈቅድለታለች? አብዛኞቹ በጣም ዘመናዊ ስማርት የተባሉ ሙስሊም ሴቶች አንድ ባል ብቻ ነው እያገቡ ያሉት። ቢፈቅድም እንኳን ህሊናቸው አይፈቅድም። አያችሁ፣ ከተጻፉ ህጎች ይልቅ የሰው ልጅ ህሊናና የሆነ እንትን የውስጥ ዳኝነት ይበልጣል። እና እዚህ ጋር ምናልባት ነው አይደለም። በእርግጥ እኔ ማስበው ይሄን ቪዲዮ እንደ ጨዋታ ለሙድ ነው ያመጡት ብዬ አስባለሁ። ግን የእውነት ቢሆን የምጠረጥረው ማን ነው ታውቃላችሁ? ባሏን ነው። እሱን ነው የምጠረጥረው። ምክንያቱም እንዲህ አይነት ታሪክ አጋጥሞኛል። ሁሉም እንደዛ ላይሆን ይችላል፣ ግን እንደዚህ ያጋጥማል። ሚስት በዚህ ልክ ሌላ ሚስት አግባ ብላ አትለምንም። ቀጣዩን ፓርት ቪዲዮ እኮ ብታዩት ይገርማቸዋል። ግቡና ቲክቶክ ላይ እዩት። ሚስት አምጣልኝ የምትል ሚስት፣ ሌላ ሚስት ደርብና አግባ የምትል ሚስት ብዙ ሪኔም አድርጋችሁ ሳች አድርጉ እና ትለምነዋለች። እንዲያውም ታኮርፈዋለች። አትወደኝም ትለዋለች። እወድሻለሁ። ያው እንዲያውም ስሙት እኮ እኔ ፈቃደኛ ከሆንኩስ ወንዶች የሚፈሩት ሚስቶቻቸው ናቸው። እና እኔ ደግሞ ፈቃደኛ ሆኜ አግባ እያልኩ ነው። አረ ጉዳ ወጣሽ። የምር እንዴት ሆኖ በቃ እንደዚህ ይቻላል እንዴ? ያለ ይቻላል። ለምን አይቻልም እንዴ? ደግሞ ሸሪያ ነው የፈቀደው። እስከ 4 ነው የተፈቀደው። ሞላውልሽ አቅሽ ሞልቻለሁ። አዎ አልሐምዱሊላህ፣ ምንም የጎደለብኝ ነገር የለም። በኪራይ ቤት እየኖር ችግር የለውም። ነገ ብትቸገርስ? አንቸገርም። አላህ ከሪም አናጣም። እሱ ነው የሚያሳስበክ።
ብቻ ለማንኛውም እንደዚህ አይነት ነገሮች ሲመጡ ብዙ ጊዜ ያንን ሰው የሚናገረውን ሰውዬ ምንም ያርግ ፈጣጣ ብላችሁ ከምትሉ ይልቅ በዛኛው ወገን ያለውን ለማየት ሞክሩ ብዬ ነው የምለው። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን።